ነገር እንዲሆን ነበር የጠራሁት። ይህን ሀሳብ እንዴት ልታመጪው ቻልሽ? እኔ ጋር እንዲሆን ከዛ በፊት በብዙ ጊዜ እኔ ጋር ይሆን ስልሽ ከልክለሽ ነበር አይደል? ዛሬ ላይ ምን ተገኘና ይህንን ልጅ ለእኔ ልትሰጪኝ አሰብሽ? ነገርኩህ እኮ ምክንያቱም የምሄድበት አካባቢ ለእሱ ምቹ አይደለም እኮ። ስለምትሄጅበት ቦታ አይደለም እየጠየኩሽ ያለሁት፣ ለእኔም ለመስጠት ግን እንዴት አሰብሽ ነው እያልኩሽ ያለሁት። ለሌላ ሰው በሰጠው አንተ አንደኛ ነገር ሌላ ነገር ነው የምታስበው። ብዙ ነገሮችን ልትል ትችላለህ፣ እኔ እያለሁ ምናምን ልትል ትችላለህ። ሲቀጥል ደግሞ ይህንን ሰሞን አላገኘኸውም። እንደኔ ሀሳብ ሜቢ ናፍቅሃል ብዬ ስላሰብኩኝም በዛውም አንድ ላይ እንድትሆንህ ብዬ እንጂ ሌላ ነገር አስቤ አይደለም። እውነት ለመናገር ይህን ሰሞን ያላገኘሁበት ምክንያት እኮ እንዳላገኘው ስላደረጋችሁ መሰለኝ እንጂ ማግኘት ሳልፈልጋችሁ አይደለም አይደል? በፍጹም እንዳታገኘው ያደረጉበት ምክንያት የለም። ኖርማል ነው። ልጄን ላይ ልመጣ ነው ብትለኝ እንዳትመጣ ልጅን እንዳታይ ብዬ ከልክዬ ካላውቅም እከለክልህም አልችልም። ምክንያቱም ይህንን ነገር ብዙ ጊዜ ተነጋግረንበት የወሰነው ውሳኔ ነው። ህግ ፊት ነው ቁጭ ብለን የወሰነው ውሳኔ ነው። ይህን ነገር ባደርግ እኔ ላይ ምን አይነት ጣጣ እንደሚያመጣብኝ ስለማቅ እኔ ደግሞ እያወቅኩኝ ራሴን ገደል ውስጥ እሳት ውስጥ አልከትም። ስለዚህ ይህንን ነገር ስለማቅ አልከለከልኩህምም ልከለክልህምም አልችልም። እንደዛ እያልክ ሌላ ነገር ለማድረግ ወይም ደግሞ ለማስመሰል አትሞክር። አላቅም ልጅህን ላለማየት የፈለክበት ምክንያት እኔ እንጃ። ኢትስ ኦኬ ያየውም አላየውም ምንም ማተር አያደርግም። ግን አሁን ግን አንተ ጋር መሆን ስላለበት ነው። ላይክ በቃ እኔ የምሄድበት አካባቢ ለሱ ምቹ አይደለም። ምንም አይገናኝም። እዚህ ካለው አየር ጋር እዛ ያለው አየር ምንም አይገናኝም። ልጄን እያየሁት በሽታ ላይ እንዲወድቅብኝ አልፈልግም። ሌላ ሰው ጋር ማድረግ እችላለሁ እውነት ለመናገር ግን ደግሞ ያው የሚመጣው ነገር መቼም ግልጽ ነው። ለእኔም ለእናንተም ለሁላችንም ግልጽ ነው። ስለዚህ የተሻለው ነገር አንተ ጋር ባደርገው ይሆናል፣ አሪፍ ይሆናል ብዬ ስላሰብኩ ለአንተ ልሰጥ ፈልጌ ነው። ምን ለመናገር ያን ያህል ብዙ ቶሎ ለመምጣት ሞክራለሁ። ሊያስጨንቅህ አይገባም። በመጀመሪያ ደረጃ ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆ ታሪክ የለም ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ ሰጥተሽ ለመሄድ አማራጭ ልሆን አልችልም። ለምን ማየት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን እዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም ልጁ ገና ራሱን ስላልቻለ ምንም ነገር ስለማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይሄን ልጅ ይዤ የሆነ ቦታ ብሄድ ህግም ስለሚጠይቀኝ እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ስለዚህ ይህንን ሀሳብ ስላመጣሽ በጣም አመሰግናለሁ። አብርሃም ይከፈዋል የሆነ ነገር ይሆናል ምናምን ብለሽ እንዳታስቢ። እኔ የትም ቦታ ይሁን ብቻ ደህንነቱ የተጠበቀበት ቦታ፣ ሰላም ያለው ቦታ ይሁን። ከዛ ውጭ ችግር የለውም። ማየት ካለብኝ እየሄድኩኝ አየዋለሁ። ግን ደግሞ አንቺ ቆይ ልጨርስልሽ። ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን ያመጣሽው ሀሳብ ግዴታ ከሆነ መሄድሽ እኔ ጋር ግን መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችላለች ገባሽ? ትንሽ ራሱን እስኪያቅ ድረስ እስኪጠናክር ድረስ ጊዜውን ማራዘም ትችላለች። እንደዛ ማድረግ እኮ ብችል ኖሮ ወዴት ነው የምትሄጂው? አንተ አማራጭ ልትሆናችል ወዴት ነው? እንደዛ ማድረግ ብችል ኖሮ አሁን ስለሆነ ነው ታይሙ እንደዛ ለማድረግ የፈለኩ። ወዴት ነው የምትሄጂው? ነገርኩህ እኮ ወይዘሮ ከዚህ ሀገር ውጭ ነው የምሄደው። አሁን አንድ አይነት አይደለም ወይዘሮ። አዳምጠኛ እኔ ጭቅጭቅ አልፈልግም። አንድ ያዳምጠኝ። ሲቀጥል ደግሞ ማለት ነው ከዚህ በፊት እናቴ ቤት ይዤው ልሄድ ስል እንዴ ፖሊስ ነው ይዤልሽ የምመጣው የትም ይዘሻት አትሄጂም ልጄን እኮ ብለኸኛል ከሰው ነክ። ስለዚህ አሁን ልጄን እናቴ ጋር ይዤ መሄድ ጠፍቶኝ አይደለም፣ ከኔ በላይ እንደምትንከባከበው አውቃለሁ። ሀያቱ ጋር የሚሆን ልጅ መቼም ምንም አይጎልበትም። አቀማጥላ ነው የፈለገውን ነገር ልታደርግለት የምትችለው። ግን ደግሞ ከአንዳንድ ፖሊስ ነው ይዤልሽ የምመጣው ልጄን ከዚህ ንቅልቅ እንዳትይ ብለህ ያልከውን ነገር ምረሳ ነው የሚመስለቅ። አሁንም የሆነ ነገር እኮ ባደርግ እንደዛ እንደምትለኝ ህሊናዬ ስለሚያውቅ ነው አንተን እንደዚህ ያደረግኩት እንጂ አንተን ለመጥረት የወሰንኩትኝ እንጂ ምንም ነገር ለማድረግ ፈልጌ አይደለም። አንተ ሁሌም አእምሮህ ኔጌቲቭ ነገር ነው የሚያስበው። ስለዚህ ይህንን ነገር ደግሞ አንተ ኔጌቲቭ አሰብክ ብዬ አሁን እያልከለው ክፋት አስበሽ ነው ወይ ደግሞ የሆነ የቀመማችሁልኝ ነገር አለ? ያም ሆነ እኔ አሁን ስለ ክፋት ለምናምን ከአንቺ ጋር ማውራት አልፈልግም። ለዚህ ጉዳይ የጠራሽኝ ከሆነ ከልብ አመሰግናለሁኝ። እኔ ብታመሰግነኝ አይደለም እኮ የጠራሁት
እንድታመሰግነኝ አይደለም የጠራሁት። ሲቀጥል ደግሞ አሁን በጣም ኖርማል ነገር ነው ይጎዳል ምናምን ያልከው ያኔ ከዚህ በላይ እኮ በጣም ያልጠነከረበት ሁኔታ ላይ ከአንዴም ሁለቴ ከኔ ይዘኸው ጠፍተህ ታውቃለህ እኮ። ሰው አሁን ምን ተገኘ ነበር ያኔ? ምናልባት ነገሮችን አላስተውልም አላገናዝብም ነበር ይሆናል። ዛሬ በጣም ሩቅ ጊዜ አይደለም፣ ያን ያህል ሩቅ ጊዜ አይደለም ማለት አሁን ልዩነት አይሆንም። ሩታ ሰምኛለሽ? አሁን አስተዋልኩኝ አላስተዋልኩኝ ትለን ነው ልዩነት ሊሆን ይችላል። እኔ ግን አሁን ላይ አልጠነከረም ነበር ያኔ ታስታውሳለህ? ገና ነበረ ኢቭን በፈጣሪ ስም ያኔ ምንም እንትን ያላለ ቢሆን ይጎዳል ምናምን አልክ። ለምን ከኔ በዚህ ታይምና አንቺ ታስፈልጊዋለሽ፣ እናቱ ነች የምታስፈልገው እና አይ ነው እሱን አውቃለሁ። እኔ ማየት ካለብኝ አያለሁኝ፣ በጎን ማገዝ ያለብኝ ነገር በልጁ በኩል የትኛውም ለሚመጣብኝ ነገር አለሁኝ፣ ፊት ለፊት ነኝ። ከዛ ውጭ ግን እኔ ጋር ግን መቆየት አይችልም። በህይወቴ ገና አሁን ነው ልጄን እንትን በሌለኝ ብዬ ቆንጆ አንድም ቀን በልጄ ጉዳይ እንትን የሆነ ነገር እንድታደርግልኝ ጠይቄ አላውቅም። በእኔም ጉዳይ ጠይቄ አላውቅም። በልጄም ጉዳይ ምንም ነገር እንደዚህ ይሁን ብዬ አድርግም ብዬ አላውቅም። ሲቀጥል ደግሞ ህግም ይሄንን ነገር ሊጠይቅ አይችልም። ምክንያቱም እኔ ፈቃደኛ ሆኜ ነው እየሰጠሁ ያለሁት። አስገድደኸኝ አይደለም። ልጄን የሚሆንበትን ቦታ ሳላቅ ቀርቶ አይደለም። አንተ ጋር እንደሚሆን አውቃለሁ። እዛ አንተ የምታደርግበትን ቦታ ምናምን ሁሉን ነገር ኃላፊነቱን ለአንተ ሰጥቼ ነው እንጂ ያኔ እኮ ምንም የማውቀው ታሪክ የለም። ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላቅ ህግ ሊጠይቅህ ይችላል። አሁን ግን እኔ ፈቃደኛ ሆኜ እስከሰጠው ድረስ ህግ ምንም ሊልህ አይችልም። ህግ ይጠይቀኛል ብለህ ራስን ከቨር ለማድረግ አትሞክር። ኢትስ ችግር የለውም ማለት ከልጅ ብዙ የሚበልጥብህ ነገር እንዳለ እያሳየህን ነው። ኢትስ ኦኬ። ከልጅ የሚበልጥ ነገር ግን ምንም የለም። እሺ እንደዛ ካሰብሽ አንቺ የምትሄጂበት ቦታ ከልጅ የማይበልጥ ከሆነ ሆን ትችላለሽ። ገባሽ? ይዤው መሄድ እኮ እችል ነበር፣ ግን ደግሞ ይጎዳብኛል። በቃ እንደዛ ካሰብሽ ስለሚጎዳ ነው አንተን የመረጥኩት። ብዙ ነገር ትተሽለታል አይደለ ለዚህ ልጅ። ስለዚህ አሁን ምን ያልተውኩለት ነገር አለ? በቃ እንደዛ ምን ያልተውኩለት ነገር አለ? እንደዛ የምታስቢ ከሆነ እስኪጠነክር ድረስ አሁን ከሀገር ወጣለሁ የሚለውን ነገር ሰርዥና ከልጅሽ ጋር መሆን ትችላለሽ። ገባሽ? እችላለሁ፣ ግን ደግሞ በጣም አስፈላጊ ስለሆነብኝ ነው። ማለት ለእኔ ብቻ አይደለም አስፈላጊነቱ፣ ለሌላም ሰው ጭምር አስፈላጊ ስለሆነ የኔ ነገር ብቻ ቢሆን ለእኔ ነገር ግድ አይሰጠኝም። ከኔ በላይ ልጄ ስለሚያስፈልገው ከኔ ልጄን ስለማስቀድም፣ ግን ደግሞ ከኔ ውጭ የሚያስፈልጋቸው ብዙ ነገሮች ስላሉ ከኔም ውጭ የሆነ ነገር ስለሆነ ላይክ ብዙ ሰው ስለሆነ የኔን መሄድ እዛ ጋር አስፈላጊ ሆነ የተገኘው ለዛ ብዬ ነው እንጂ ችግር የለውም። አሁን ያሰብሻቸው ሀሳቦች ማከናወን ትችያለሽ፣ ግን ደግሞ ነገም ከነገ ወዲያም ልጁ ደህንነቱ የተጠበቀበት ቦታ ላይ መቀመጥ ይችላል። ልጄ ደህና ነው ሁሌም እግዚአብሔር ይመስገን። እንደዛ መቀመጥ ይችላል። ከዛ እኔ የመጣሁኝ ማየት እችላለሁ፣ የሚያስፈልገውን ነገር ማቅረብ እችላለሁ። ከዛ ውጭ ግን ዛሬ ላይ በማላውቀው ነገር ተነስተሽ አላውቅም፣ ነገ ላይ ምን አይነት ምክንያት ፈጥረሽ ልከሽኝ ያሰብሽ ነው ልጄን ወሰደ ብለሽ ምናምን እንደዛ ነው። ያንን ባስብ እኮ ቪዲዮ አለ። በቃ ምን ያህል ነው የምታስተውለው? ግን ለማንኛውም ምስክር አለኝ እኮ እዚህ ጋር ካሜራ ደቅኜ ነው ፖስት ላደርገው ነው። ኖርማል ነገር ነው። ብከስ እንደዚህ ያደረገ እንኳን ብዬ ብከስ ራሴ ላይ ሰንሰለት አልጠመጥምም። እያየ ነው አይደል? ካሜራ ይዤ እያወራሁ እኔ እናንተ ጋር መቼም ቢሆን አላምናችሁ፣ መቼም ጥሩ ነገር እንደማሰሩ አውቃለሁ። ገባሽ? ልጅህን መያዝ ነው ማመን አለማመን እንደዚህ የሚያደርገው ከብዙ ነገር አንጻር እያዩዋችሁ ነው። ሲጀመር ማለት ነው ያለሽው ነገር ሌሎችም እየሆኑ ያሉት ነገር በጣም ብዙ ነገር እያዩኝ ነው እና ዛሬ ላይ በምንም አድርጋቸውን ይነመጣል እንደሆነ ይገባኛል። ስለዚህ እኔ ላይ ደግሞ ምንም አይነት ምክንያት እንደማታገኙ 100% እርግጠኛ ነኝ። ዛሬም ነገም ከነገም ወዲያ በቃ ምንም አይነት ክስተት አታገኙብኝም። አይነት አእምሮ ነው ግን ያለ ሰው በግልጽ ነገሮችን እያስረዳ ሰው በግልጽ ነገሮችን እየነገረ ለመረዳትም ሆነ ለማስተዋል ምንም አእምሮ አልተከፈተም። በጣም የሚገርመው ነገር ችግር የለውም እሺ አይከፈትም። ይህንንም ሳምንት ልጅህንም አላየኸውም። ካሁን በኋላ አትየው፣ ልጄንም ብለህ አትፈልገው። ልጄንም እናቴ ጋር አደርገዋለሁ። ግን ደግሞ ወጣ ወረደ ብለህ አንዲት ነገር እንድትናገር አልፈልግም። የፈለግኩትን ነገር የማድረግ መብት አለኝ። ሰምተኛል አይደለ? ከዚህ በፊት ከሀገር ልወጣ አይደለም እናቴ ቤት ሄጄ ለ2 ሳምንት አርፌ ልመለስ ስል ነው ያዙ ልቀቁኝ ብለህ አምባጓራ የፈጠርከው። አሁን ግን አንዲት ነገር ለማድረግ እንዳትሞክር። ሰምተኛል? በቃ እዛው ራስህን ችለህ ኑር። እንደውም ባትመጣውላ ደስ ይለኛል። እሺ ጋር እሱ ግዴታ ስለሆነ እመጣለሁ። ግዴታ አይደለም፣ ግዴታ አይደለም። አንቺም የማሳየት ግዴታ አለ። ሲቀጥል ደግሞ ማለት ነው አንተ እዚህ ጋር ሾው ለማድረግ ነው የምትመጣው። ሁሌም ሾው ለማድረግ ልክ የመጣ ቀን ልጄን ለማየት መጣው ብለህ ሾው ለማድረግ ነው እንጂ የምትመጣው
ችግር የለውም። ምንም ይሁን እኔ አሁን ከአንቺ ጋር ብዙ የሚያገናኘኝ ነገር እንደሌለ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። ምንም እንዲያገናኘን አልፈልግም። በቃ አሁንም ና ብለሽ በልጄም ጉዳይ አሁንም ምንም እንዲያገናኘን አልፈልግም። እሱ ግዴታችን ነው እያልኩሽ እኮ። ይቅርብህ፣ ግዴታ አይደለም። በቃ ግዴታ አይደለም ማለት እንዳልሆነ በተግባር እያሳየን በቃላት ልትሸነግለን አትሞክር። እሱ እየነገርኩሽ ነው። እሱ ግዴታችን ነው፣ ሁለታችንም የማሳደግ እኔ እገደድለታለሁ። ችግር የለውም። ማድረግ ግዴታ አለብን። እኔ እገደድለታለሁ። ምንም አድርጋ አታውቅም። ምንም የሆነ ነገር ፈጥሮ እንደሚያቅሰው አታስመስል። ምንም አድርጋ አታውቅም። ግዴታው የኔ ነው። እኔ እገደድለታለሁ። ዛሬ ላይ ከመሬት ተነስተሽ ልጅ አንተ ጋር ማለት የማይገባኝ ደደብም አይደለሁም። ገባሽ? ምንም እኮ እንድትፈልግ ይዛችሁብኝ እንደምትመጡ ምንም ይዤብህ ልመጣ አይደለም። አንተ ነገር ይዘብኝ እንደምትመጣ ስለማቅ ነው። ሁሉንም ነገር በሬን እኮ አንኳኩተህ ፖሊስ ይዤልሽ እመጣለሁ ልጄን ከኔ ነጤና ብላ ያልከኝ ሰው ነህ። ነገም እንደዚህ እንደምትለኝ ስለማቅ ነው ይህንን ነገር እስቲ ልሞክር ብያልኩትኝ እንጂ እውነት ለመናገር ከልቤ ፈልግ